ገጠር ላይ ካልተሳሳትኩ የመጀመሪያ ዋናው የኢህአዴግ የፖሊሲ አግሪካልቸራል ላንድ ዴቨሎፕመንት ነው። ግብርና መር ልማት ነው። ግብርና መር ኢንዱስትሪያላይዜሽን ኤግዛክትሊ እና agricultural development led industrialization አድሊ ነው እና ከዛ በኋላ ነው ጂቲፒ 1 እና 2 የመጣው። ጂቲፒ 1 እና በፊት ፎከሱ ከመሰረቱም ማለት ነው ከመሰረቱም ለመለስም ጠንሳሾቹም የግራ ዘመን ተማሪዎች እና አስተሳሰባቸው ከዛ የመነጭ ነው። ስልጣን ከተያዘ በኋላም ግራ ዘመን ፕሮ ሩለር የሆነ ፖሊሲ አመለካከት ነው ያላቸው። አብይ ስትወስድ ገጠሩን ኮምፕሊትሊ አባንደን አድርጎታል። ካንተ ጋር ነው ነገር ስንወያይ አንድ ተናገሩ ከሆነ ከልክ የፖለቲካ አመራር ጋር ተገቡ ሄደን ያኔ ገና ፋኖና ቄሮ አልታጠቁም እና ግን ይሄን ገጠሩን ያውኩት ነበር። አረ የፖለቲካ ኤሊቱ ሰብሰብ ብሎ ይሄ አናርኪው ሰብሰብ ማለት አለበት እንል ምን አጨነቃችሁ? ከአዲስ አበባ 100 ኪሎ ሜትር ላይ ሬዲየስ በመከላከያ አጥረነው ግሪን ዞን ፈጥረን እንላለን። ልክ እንደ ሶማሊያና እንደ ባግዳድ ቀልዱን ነበር የመሰለን። አሁን ከዛ በኋላ የምታደርገው ኢንቨስት የሚያደርገው ምን ላይ ነው? ከተማዎች ላይ ነው። ራሱ ነው እንደዛ ያለ ራሱ ይሄን ደግሞ ለብቻ ለብሶ ያለው ነገር ነው እና አሁን እኮ የሚያደርገውን ስታይ 4 ኪሎ ላይ 100 ኪሎ ሜትር ሬዲየስ ላይ ካላወቀው በስተቀር አሁን ያው ያወቀው ነው እንጂ ችግር የለውም። ኢንቨስትመንቱንም ተመልከተው፣ ፎከስ የሚያደርገውን ስታየው የሚሰበስባቸው ሰዎች ተመልከት። ስለ ባህር በር ለማወያየት መከላከያን አይደለም የሰበሰበው፣ ምሁራን አይደለም የሰበሰበው፣ ነጋዴዎችን የሰበሰበው፣ ሀብታም ነጋዴዎችን የሰበሰበው። እስከዛሬ ያደረጋቸው ስብሰባዎች ዶክተር ገዱ ሊያርሙ ይችላሉ። ከህዝብ ጋር የተደረጉ ስብሰባዎችን ብታይ እርግጠኛ ነኝ 80% የሚሆነው ከከተሜው ከነጋዴው ጋር ነው። ራይት ዊንግ ምልህ ወደ ራይት ዘመም ነው ስለ ወጥ የሆነ እንደ ሌላው ዓለም ወጥ የሆነ የቀኝ ዘመም የፖለቲካ አይዲዮሎጂ ዲቨሎፕ ያደረገ አለው ሳይሆን ዝንባሌው ወደ ቀኝ ነው። በተለይ ደግሞ ከኢህአዴግ ውስጥ አንዱ ፕሮባብሊ የኛ ስህተት የነበረው እኛ ቀኝ ዘመም ግራ ዘመም አምባገነን ከኢህአዴግ ውስጥ ወጥቶ እንዳያስቀጥል ነበር ጥርጣሬያችን፣ ዝግጅታችን በቀኝ ነው ኳሱ የገባበት ነው እና ከዛ አንፃር ነው እያስቀመጡ ያለሁት እና አንዱ ብቻ ለመጨመር ቅድም ያልከው ይሄ ለብሱ ላይ ታነጣጥራላችሁ። አይ ቲንክ በዓለም ታሪክ ስቴት ፓርቲና ግለሰብ አንድ የሆኑበት እንዳሁኑ ያለ አይመስለኝም። ጋዳፊ ነው አንዱ የሞከረው፣ የተለያየ ቦታ ላይ ሞክረዋል። እንደዛም ፕራክቲስ ያደረገ ሌላ ያለ አይመስለኝም እና ያም ራሱ it comes largely from right wing populism የሚመጣ ነውና ግን ፎከሱ ስታየው ፎከሱ ደሃን ማጥፋት እንጂ ድህነትን ማጥፋት አይደለም። ፈንዳሜንታል ልዩነቱ ደሃን ማጥፋት። አንድ ቪዲዮ አለ ሌላ ጊዜ በድጋሚ ማሳየት አስፈላጊ ነው። ሚኒስትሮችን ሰብስቦ በባስ አዲስ አበባ ውስጥ ነበር አምና ነው መሰለኝ እና እዛው አንድ ሾው ይሁን ሳያስበው የተናገረው ነገር አለ። ይሄ ሰው ከኤርፖርት ሲመጣ ይሄ ቆሻሻ ምናምን ሳያይ ቀጥታ ቤተ መንግስት እንዲደርስ ብሎ የሚናገረው ነገር አለ። that is really ይሄ ደሃን የመደበቅ ደሃን የመሸፈን ኮሪደር የሚባለው ነገር ብታይሁን ሀብታሙና አፍሉዌንት የሆነው ማህበረሰብ ከውጭ የሚመጣው ቱሪስቱ ድህነትን እንዳያይ ደሃን እንዳይታይ የትራዲሽናል ሌፍት ዊንግ ፖለቲካል ዲስኮርስ ደግሞ ድህነት እንዲቀንስ ድህነት ቅነሳ ፕሮግራም አይደለም የሚባሉት አሁን ያጠፋቸውን ፕሮግራሞች የሴትኔት ፕሮግራም ምናምን የምንላቸው ነገሮች በሙሉ ያጠፋቸውን ነገሮች ስታይ ያጠፋቸው ፕሮጀክቶች ዳውን ለምሳሌ ያዩ ማዳበሪያ ፋብሪካን አጥፎ ሪዞርቶችን ነው የገነባው እና ይሄ ነው ትንሽ ወደ ቀኝ ዘመም ግን አንተ you are right well ቶታት የሆነ አይዲዮሎጂ ግን የለውም። ትንሽ ለማለት እዚህ ላይ እሺ አብይ ስልጣን ላይ እንደመጣ የመጣቸውን ፕሮጀክቶች ዝም ብለህ ብትወስድ እኔ አማራ ክልል ውስጥ አብይ ወደ ስልጣን ሲመጣ
30-40 የመንገድ ፕሮጀክቶች ከሞላ ጎደል ወደ 200 ቢሊዮን አካባቢ ብር ሊያወጡ የሚችሉ በጂቲፒ 1 እና በጂቲፒ 2 ታቀደው ግንባታቸው የተጀመረ አንዳንዶቹ ጨረታቸው አልቋል። እነዚህ አይነት እንትኖች ነበሩ። ከሞላ ጎደል ሁሉም አልቋል። እንደ አማራ ክልል ስለማውቀው በገጠር የጤና ተቋማት ትልቁ ትኩረት መከላከልን ማዕከል ያደረገ ነው። አሁን ወባ ከሞላ ጎደል በወረርሽኝ መልክ ኢትዮጵያ ውስጥ ህዝብን የሚገል የነበረ በተለይም ከክረምቱ ጀምሮ እስከ ጥቅምት ዳር ድረስ አብዛኛውን አርሶ አደር በተለይም የገጠሩን ህዝብ ከስራ የሚያስተጓጉልበት ወቅት ነው። ያ በመከላከል ከሞላ ጎደል ወረርሽኝ ሆኖ መነሳቱ አቁሞ ነበር ማለት ይቻላል። ገጠር ላይ ከኢትዮጵያ እናቶች ወላድ እናቶች ውስጥ በወሊድ ምክንያት የሚሞቱት በአፍሪካ ደረጃም በጣም ሲግኒፊካንት ነው፣ በጣም ትልቅ ነው። ይህንን ለመቀነስ በአንድ ወረዳ ከሞላ ጎደል ኦን አቨሬጅ ልበለው ከ4 እስከ 5 አንዳንድ ቦታ 6ም 7ም አምቡላንሶች ነበሩ። the whole purpose በገጠር ያሉ እናቶች የከተሞቹ አክሰስ አላቸው፣ የገጠሩ ለጤና ሩቅ ናቸው። ወደ ጤና ጣቢያዎች መሄድ የሚወስደውን ጊዜ ለማሳጠር አምቡላንሶች በየገጠሩ ተሰማርተው ከእነዚህ መንገዱም ቆሟል። አምቡላንሶቹ ለወታደር ቁስለኛ ማመላለሻ ሆነዋል። አሁን ገጠር ውስጥ ገብቶ ይሄ ጤና መከላከል የሚባል ከሞላ ጎደል ለስሙ መነሳቱ ቀርቷል። ትምህርት ቤት ተጨማሪ ትምህርት ቤት እንትን አይልም። እኔ አማራ ክልል ርዕሰ መስተዳድር ሆኜ በነበረበት ጊዜ 6 ሚሊዮን ተማሪዎች በአንደኛ ደረጃም በሁለተኛ ደረጃም በኮሌጆች የሚማሩ ነው። አሁን የህዝብ ቁጥሩ በየዓመቱ እየጨመረ ነው የሚሄደው። አሁን ወደ 2.5 አካባቢ ነው። ከ3 ሚሊዮን በታች ነው እየተማረ ያለው። ኢማጂን ምን ያህል እንትኑን ሲግኒፊካንት የሆነ የሶሳይቲውን እየገደለው እንደሆነ አገሩ እንጂ ይሄ በኦሮሚያም ነው በትግራይ የባሰ ሁኔታ እንዳለ ነው። ያው በጦርነቱ ምክንያት በተለያየ ሀገሪቱ አካባቢ ይሄ ነው። እንደ እንትን ዩኒቨርሲቲ በ15 ዓመት አካባቢ ይመስለኛል ዩኒቨርሲቲዎች ወደ 40 ምናምን እንዲያድጉ የተደረገው በሂውጅ ገንዘብ ነው የሚፈጁት። አንድ ዩኒቨርሲቲ ማልገነባ በኔ ዘመን ብሎ ያለውን ቃሉን ጠብቆ ነው እንትን ያለ። አሁን አዲስ አለመጨመሩ ብቻ አይደለም፣ ዩኒቨርሲቲ ውስጥ ገብቶ የሚማረው ተማሪ ከሞላ ጎደል የኢትዮጵያ አርሶ አደር ልጆች ወደ ዩኒቨርሲቲ መግባት ችለው ነበር። እድሉ ተከፍቶላቸው የከተማ ብቻ አይደለም የገጠሩ። አሁን ወደ ዩኒቨርሲቲዎች ከሞላ ጎደል ባዶ ናቸው ወይም ለሌላ አገልግሎት እየዋሉ ነው ማለት ነው። ጥቂት ተማሪ ይዘው ነው። ለምን ይሄ እንደ ብሌሲንግም ተወሰደ? በጀት ቀነሳ፣ ለዩኒቨርሲቲዎች የሚመደበው በጀት ቀንሶ ለምን ዋለ? ለጎዳና ላይ ለከተማ ትኩረት ሰጥቷል ወይ ብለህ ከወሰድክ ከተማ ላይ አዲስ አበባን አሁን ወስደን እስኪ ኢህአዴግ በኋላ አብይ ከመጣ በኋላ ስንት መንገዶች ናቸው አስፋልት መንገዶች ማለት በጣም የትራፊክ መጨናነቅ ያለበት ከተማ ነው አዲስ አበባ። ስንት አስፋልት መንገዶች ተጨመሩ ብትል 2 ወይ 3 ልታገኝ ትችላለህ። ቁመዋል ማለት ነው። ይሄ የስራ ዕድል ቢፈጥር ከተሞቹን የሚያሳምር የኮብልስቶን እንትን ነበረ በጠቅላላ በሀገሪቱ እንደ እንትን የተወሰደ በጣም ከተሞችን የሚያሳምር ማለት ነው። ከሞላ ጎደል ቁመዋል። በጥቃት ቀጥተኛ ጥቃት የደረሰበት ኮንዶሚኒየም ነው። ኮንዶሚኒየም ለአብዛኛው ዝቅተኛ ነዋሪ እና ለከተማው ነዋሪ ህዝብ እጅግ ጠቃሚ የሆነ እንትን ነው ፕሮጀክት ነው። ይሄ ፕሮግራም ጥቃት ከደረሰባቸው ናቸው እና እኒህን ወስደህ ህዝብን ማዕከል ያደረገ ለህዝብ የሚሰራ ነገር የለም። አሁን በጣም ሊበራል አድርጌ እንዳልመለከተው ሊበራላይዝድ የሆነው ነገር ምንድን ነው ብለህ ከወሰድከው እነዚህ ገንዘብ አገኝባቸው ያላቸው እና ዝና አገኝባቸው ያላቸውን ነገሮች ቴሌን ሲሸጥ ቴሌ ሰርቪሱ ኤፊሽንት ሆኖ ለሀገር አገልግሎቱ እንዲሰጥ አይደለም ሊበራላይዝድ የተደረገው ማለት የተሸጠ ገንዘቡ ለጦርነት ይፈለግ ስለነበረ አሁን ባንኮችም እየተፈለጉ ሌሎችም እንትኖች እነዚህ ለሚያካሄደው ለሾርት
ሳይትድ ለሆኑ ፕሮጀክቶቹ ማስፈጸሚያ የሚሆን ነገር ለማግኘት ካልሆነ በስተቀር ሊበራል የሊበራሊዝም እኮ አንዱ ቁልፉ መመዘኛ ህግ ነው አይደል? ሎ ኤንድ ኦርደር። ኢትዮጵያ ውስጥ እኮ ዋነኛው ህግ ጣሽ መንግስት ነው እና እኒህን ወስደን ስታየው ከሊበራል ከሳቤ አንፃር ስፍራ አይኖረውም። ከዛ አንፃር ቦታ የለውም። አጓጉል መንግስት ያለን አጓጉል አስተሳሰቡ ቅዠት እኮ ነው። አንድ የሆነ ነገር አቋም አምነህበት ዛሬም ተናግረው ነገ የምታድርለት የምትውልበት የምታስቀጥለው ሀሳብ ቢኖር ወስደህ ከአንደኛው ጋር ካራክተራይዝ ልታደርገው ትችል ነበር። አሁን እኮ የአብይ እንትን ካታጎራይዝ ለማድረግ አስቸጋሪ እና የሚሻለው አንድ በኢትዮጵያ የታሪክ የፖለቲካ ሂስትሪ ውስጥ አንድ በድንገት ብቅ ብሎ አገር እንትን መስምሶ ያወጣ ሰው አድርገህ ካልሆነ በስተቀር ከየትኛውም የፖለቲካ አስተላለፍ ልትወስደው አትችልም። ኦፍኮርስ ይህንን የፈጠረው የፖለቲካ መድረክ ለዚህ የተመቸ ሁኔታ የፈጠረው ዞሮ ዞሮ የሀገራችን ፖለቲካል ኢኮኖሚ ያለበት ውስንነት ነው ማለት ይቻላል። ጃዋርም ስታነሳ ሰምቻለሁ በአንድ ወቅት ከተማን እኮ እያሳደገ ነው እንደዚህ ሲል፣ ከተማ ማሳደግ ከላይ የሚብለጥልጥ ነገር ማድረግ አይደለም። ከተማ ማሳደግ ማለት የከተሜን ህይወት መለወጥ ነው። ከተማዋን በኢንፍራስትራክቸር እና በሌሎች ለከተማ ከተማ መሆን አስፈላጊ በሆኑ መሰረተ ልማት ዝርጋታ ኢኩዊፕ ማድረግ ነው እንጂ ማብለጭለጭ አይደለም። ከተሜነትም የአብይ ጉዳይ አይደለም ስትል ሰምቻለሁ እና ይሄ በጣም ኢምፖርታንት ነው። አብይን ቀኝ ዘመም ሲባል እኔ ነው ወይ ብዬ ጠየቅኩት። ቀኝ ዘመሞቹ ይኸው እኛ እኮ ከግራዎቹ ጋር ጠብ ስላለን ነው የምንደግፈው የሚል ሽፋን እንዳያደርጉት ስለምፈልግ ነው። ሪሊ አብይ የሚታመንለት ርዕዮትም የሚቆምለትም ህዝብ የኔ ነው ብለው የሚይዘው አስተሳሰብና ግብ አለው ለማለት በጣም አስቸጋሪ ነው ብዬ ስለማስብ ነው። ባጭሩ አሁንም ግድቡን በተመለከተ ሰሞኑን እየተወራ ነውና እሱን በተመለከተ አንስተን ወደ ትግልና ወደ ድህረ አብይ ጉዳዮች እንሄዳለን። ወደ ህልውና ትግሉ አቅጣጫ አሁን ያለው መሰባሰብ እንዴት በምን ምዕራፍ እንዲያልፍ እንደሚጠበቅ አሁን ያለበትን የተቃውሞ የህልውና ትግል ደረጃንም እንደዚሁ እንድታነሱ ፈልጋለሁ። ግን ሰሞነኛ አጀንዳ የግድቡ መጠናቀቅ መሆኑን ታውቃላችሁና አብይ ይህንን ፕሮጀክት አውራው ተዋናይ ራሱ እንደሆነ አድርጎ ሌሎቹን ለማኮሰስ ሲጠቀምበት እንመለከታለን እና ዶክተር ገዱ እንግዲህ አንተ የረዥም ጊዜ ኢህአዴግ ከፍተኛ አመራር እንደነበርክ ሰው ከዚያም በኋላ በግድቡ ጉዳዮች በተደጋጋሚ በውጭ ጉዳይ የዲፕሎማሲ እና ሎቢንግ ጭምር እንደተሳተፈ ሰው ይህንን የአብይ ሌጋሲ ሽሚያ እንዴት እያየኸው ነው? አንድ ነገር ሳትልበት መሄድህ ትክክል አይደለም ብዬ ስላሰብኩ ነው። ሁለተኛ ጃዋርም ከዛ ቀጥሎ ግድቡን በተመለከተ ሳያስቆመው ሳያጠፋው እዚህ ስለደረሰ ራሱ የሆነ ክሬዲት ልንሰጠው ይገባ ይሆናል ሌሎቹን ካደረገው አኳያ ስትል ሰምቻለሁና ይሄ ግድብ አብይን ተፋልሞ የደረሰ አብይን ተዋግቶ የደረሰ ፕሮጀክት ነው ብዬ ነው የማስበው። እኔ ቆስሎ ነው የደረሰው። ኦሪጂናሊ ከታሰበበት መጠንና ፋይዳ አንጻር ካየ ነው ከአብይ ጋር ተፋልሞ ህዝቡ ልብ ውስጥ ስለነበረ አብይን ፋይት አድርጎ እዛ የደረሰ ግድብ ነው እንጂ በአብይ ፍላጎት እዚህ የደረሰ ግድብ አይደለም የሚል ሐሳብ አለኝና ሪሊ እዚህ ዝርዝር ውስጥ መኖር ያለበት ማለት ስለፈጸማቸው ጥቃቶች በብሔራዊ ጥቅምም ሆነ በግድቡ ላይ ስለፈጸማቸው ጥቃቶች ያሉን ሐሳቦች እንድታጋራ ነው። ገዱ ባንተ መጀመር እንችላለን። እሺ እንግዲህ የህዳሴ ግድብን በተመለከተ አገራዊ ፕሮጀክት በመሆኑ የኢትዮጵያን አሁን ያለነው ወደፊት የሚመጣው ጄኔሬሽን የሚኮራበት ግድብ ስለሆነ መጠናቀቁ አገራችንንም ህዝባችንን በጠቅላላ የኢትዮጵያን በጎ እድገት የሚመኝ ሁሉ ሊያስደስት የሚገባው ጉዳይ ነው። በዚህ ረገድ በመጠናቀቁ በጣም ደስ ብሎኛል። ከዛ በተረፈ ግን ግድቡ እንግዲህ ሲታቀድ ምንድን ነው ግቦች ነበሩት። አንደኛው ክሊር የሆነው ግቡ ኢትዮጵያ
ብዙ የውሃ ሀብት አላት። ከውሃ ሀብቷ ትጠቀም በእውቀትም በገንዘብ እጥረትም እና በሌላ በውጭ ባለ ጫናም በዋናነት ግን በውስጣዊ ሁኔታው ምክንያት ሳትጠቀም ትኖራለች። ይሄን አሁን የውሃ ሀብቷ የዛ ወቅት ጠላት ተደርጎ የተፈረጀው ድህነት ስለነበረ ከድህነት መውጫ አንድ ቁልፍ መሳሪያ ተደርጎ ነው ግድቡ የታቀደው።